ገብታ ዩቲዩብ ስትሰራ እኮ ሰው አለማስተዋሉ ልጅ ተሰደበ ብላችሁ የምትሉት የተናቃ አባት አያማችሁ? አባት ተንቆ አባቴ እንዴት ነክ የማይባል እንደኛ እኮ ሁላችንም እኔ ከቤተሰቦቼ መጀመሪያ ለነሱ ነው የማደርገው። እንዴት ነው አባት ዳ ስለሆነ የሚናቀው? ስለናቀችው ነው አዲስ አበባ እና ነው ያለችው እንጂ ልትጎበኙ እንኳን አልሄደችም። ሰውየው ኪንታሮት አለው መኪና ላይ ረጅም ሰዓት ራሱን ለመኪና ይቀመጣል። ምክንያቱም ትጣይፋለች። እንደገና የወሊሶ ልጆች ይተፉባታል። በነገራችን ላይ ስትሄድ ፋኒ ግን እግዚአብሔር ይስጣው እንደዚህ በቴክስት ያባቱ ያለባትን ሁኔታ ሲጽፉላት ሰድባቸው ነበር። ራሷ ሳምሪ እነሱ ሰዎች ናቸው አንቺ ካወጣሽው እኛ በቪዲዮ እንለቀዋለን ያሉኝ ማለት ሄሉ ጂጂ እኮ ትላለች ሁሉ ጊዜ ሳምሪ እኮ የናንተ የዩቲዩብ ገቢ ይቋረጥብኛል ብላ እንጂ ምላሷ እኮ ከኔ የትልዬ ለኔ ናት እኮ ብላለች። ደግሞ እውነቷንም ነው። በጣም መርዚብን አሁን ጂጂ ልታወራ ስትል ፕራይቬት ምናምን ይሆናችሁ ፕራይቬቲዝ ምናምን የምትሉ ለኔ ጊፍት ስጡ ደግሞ ሙድ በቃ ብሳ ቁጭ እኮ ነው ያለችው እንዴ። ምንም አታወራም ምን አትልም፣ ግን መታ ትለቅማለች። መታ አሁን ደግሞ በፊልተር መኪና ውስጥ ያቺ ምራት የሚሏት በርግጥ በላይ ማለት ነው። እናትየው ብትሞት አንዷ ብቸኛ ወራሽ ያለችው ኢትዮጵያ ምህረት ናት ማለት ነው። በቃ እንደዛ ጂጂ ደግሞ እቺ ትላታለች። ጂጂ ደግሞ ሄዳ ለማትኖርበት ቤት ለወራሽነት አሁን ኤኒ ታይም እየደወለች ሰላም ትላቸዋለች። እናትየው ቤት ሰርታለች በነገራችን ላይ አሸዋ ሜዳ ላይ አሸዋ ሜዳ ላይ ቤት ሰርታለች እና ያንን ቤት ለመቀራመጥ ነው ማትኖርበትን። ሲጀመር ኢትዮጵያ መግባት ትችላለች ወይ ነው ጥያቄው ራሱ። ወይ ብቻ አላቅም እኔ እነሱ አያናድዱኝም። እነሱ የተፈጠሩበት ነው። ግን ይሄ ከነሱ ጋር ሆኖ ጀግና ሴት ጀግና ምናምን ሲላት ምን አይነት በቃ ዶማ ህዝብ እንደበዛ እኮ ነው ከነዚህ ጋር ቆጠረው። በነገራችን ላይ የፋኒን ወንድም ቪዲዮ ጂጂ ሳትቀር ፋኒ ክፉ ነው ወንድሙ ራሱ መስክሯል ለማለት እየለቀቀች ነው። እሺ አንድ ነገር ምነግራችሁ ነገር ይሄን ነገር ቪዲዮ የሰራው የዳኒ ገና ዩቲዩብ ሲከፍት የለም ገና ዩቲዩብ ቫይራል እንዲወጣ እንደውም ከዛሬ ስንት አመት በፊት አንተም ያውነ እንደ ሙር ጭራሽ ይዛለብ የሰደብኩት እንደውም ዳኒን ራሱ ትዝ ካላችሁ ልክ የሰጠክ ቲሸርት ምናምን ብለሽ ጭራሽ የራሱን ቲሸርት ለብሰለው እንደ ምንም አልሰጠኝም የምትለው ብዬ እኔ ራሱ ዩቲዩብ ሰራውትን አናየህም ብለን አድማ አረግንበት ትዝ ይላችኋል። ገና እነ ፋኒ ሀገር ቤት ሆኖ እንደመጡ የራሱን ቲሸርት ለብሶ ፋኒ ሁሉ ቀን ዩቲዩብ ሲሰራ የሚለብሰው ልብሶች አለ አይደል? ያንን ለብሶ ግን ሄሉ እኮ ቫይራል እንዲወጣ እኮ ብሎ እኮ ነው ያንን ያረጋል። እንደዛ አለውና እኛ እኮ እንደዚህ አይነት ጸቡስ ምትገቡ አይመስለንም ነበር ማን ብዬ ተናገርኩትና እንትን ለማለት ነበረ። ከዛም ቪዲዮን አጣፋው እሱ ኦሬዲ ከሄደ በኋላ አሁን ፋኒ እንደዚህ አይነት ሰው ነው ይኸው ዞርበት ለማለት ነው። ገና አዲስ አበባ ሆኖ ገና የመጀመሪያ ዙር እነ ፋኒ ሲሄዱ ሀገር ቤት ቪዲዮ ዩቲዩብ ከፈተ እንትና ዳኒ ያኔ ነው ምንም አላረገልኝም ብሎ የመጣው ማለት ነው። ከዛን ግን ሄሉ ለመሰለሽ ሰው እዚህ ጋር ያለው ሚዲያ ያለው ህዝብ በራሱ በህይወቱ ስትረስ ይሁን በተለያየ ነገር ስለዞረበት ትላንት ምን አለ ዛሬ ምን አለች አይልም። በቃ መሰዳደብ ውሸታ እና እናት ያኔ አያውቁትም ዳኒ ገባሽ? እንደገና አልታየም ብዙ አሁን ያው እንግዲህ በርግጥ እንደዛም ብሎ ቫይራል አልወጣም ያኔ እና እንደዛ ብንል ብሎ ደግሞ በሁለተኛ ቪዲዮ መጣ ፕራንክ ነው ብሎ ትዝ ካላችሁ አሁን ያቺ ቦታ እሷም ትፖስተዋለች ልቃሚ እቺ ብቻ ነች የቀረችሽ ፓወር ጂጂ ግን የሱ እናት ሲሰደቡ ህዝቡ እንዴት እናት እንዴት ተሰደባለች ብሎ ያልመረረው ህዝብ እኔ በጣም ያፈርኩት በእውነት እንዴት የፋኒ እናት ተሰደባለች ምላሷ እንኳን ወታ ማትል እናት ደርባባ የሆነች እናት ተሰድባ እናት ምናምን ሲሰድቡ አሁን ግን እሷን ይስደባት እንጂ የሷ ቤተሰብ ለምን ይነካል የሚሉ ሰዎች የእውነት ምን ያለ አማራ ጠል እንደሆኑ ነው የምታውቋቸው።
አማራ ጠል እንደገና ደግሞ በሆነም ባልሆነም መፈመስ ወይ ጂጂ የሆነ ልክ ትዝ አለሽ እዛ ጀርመን ላይ እነማን ናቸው የሚባሉ ሙሉ የሚባሉት ማለት መሰላችሁ ራሷ የሉጢው እናት የናቲ እናት ላይ እንደገና ሳምሪ እንደገና ኮሶን አድማ ታረጋላችሁ። እኔ ለቤት ታነግራታል ግን በኤሉ ያረጋል ሄሉ አንድ ነገር ልንገርሽ ተቆርጦ ቲክቶክ ከቻልሽ ማለት ነው ሄሉ ከቻልሽ ማለት ነው እግዚአብሔርን ምንም ያላረገችው ላይ የአማራ ልጆች ሀቢባ ላይ እነ ጆከር ከሚጣልተሻቸው እሷና እንትና ላይ ኮሶ ላይ ልዕልቲ ላይና እንትና ላይ እንዲነሱ ነው ማድረግ ያለብሽ ከቻልሽ ማለት ነው። ለምን አሁን ከስር እየገቡ ጎበዝ ጀግና እናት እንዳንቺ አይነት ጀግና እናት የለሽም እያሉ ያሉት የአማራ ልጆች ነው። ጂጂ ስር ገብተው እንትን እያሉ ያሉት አሁን ባርባራ የተናገረችውን ሰምተናል። ያን አንድ የአማራ ልጅ ከስር ገብቶ እነሱን ነው እንትን ማለት ያለበት። ምን ያህል ማለት ነው ፊንገር ሾ ምን ያህል የአማራ ጠል እንደሆነች ማለት ነው። ትናንትና ነው ለምን የፋኒና ስንት ዓመት ሙሉ እንደዛ ሰሞኑን ብቻ ምን ብላ ነው ዞኔ የፋኒን እናት የሰደበቻት? አንድም ነገር ሳትናገር እንደዛ ትላንትና ገና ለገና ፋኒን ለማስጠቃት ምናለች ለሄሉ አንቺን ስለጠለችሽ ብቻ ይሄን ሁሉ ነገር መረጃ የሰጠው ፋኒ ነው አለች። ለምን ሁሌ የአማራ የሆነ ጥቃት ላይ የመጀመሪያ እንትን ፈጣሪዋ ፊንገር ሾ ናት። ለምን ጥላቿን በግልጽ እያሳየችን በአንድ በኩል ጎንደሬ ነኝ ትላለች፣ በአንድ በኩል የአማራን እናት ነው የምትወገው እና እዚህ ይሄ ነገር ላይ ሁላችንም እንትን ማለት ነው ያለው። ለፈለገ ቢሆን ለጂጂ እንዴት ይታዘናል? ጂጂ እኮ ለልጅ ማትራራ ለእናት ማትራራ የፋኒ እናት ብቻ እኮ አይደሉም፣ የብዙዎች እናት የብዙዎች ልጅ በሷ አፍ የወረዱበት የተንቋሸሹበት እኮ ሁኔታ ነው ያለው። እንዴት ነው ለጂጂ ምንስ ብትደረግ እንዴ? ሊያ እኮ ልጇ በመኪና አደጋ ሞተ ስትል እኮ ፕራይቬት ነው አይደለ? ፐርሰናል ነው ሄደችው። ለምን ጂጂ በልጅ እንደ ያማታል ብላ በእርግጥ እዚህ ሚዲያ ላይ ይኸውልሽ በልጅ የሚያመው የለም። ሊያ በልጅ አማትም በልጇ ነው የምትበላው። ስለ ልጇ ካላወራች ምንም ዩቲዩብ ሜክ አታረግም። በልጁ ማንም እዚህ ራሱን ክዶ ቤተሰቡን ክዶ የመጣ ነው ያለው በአብዛኛው የጊዜ ነው እንጂ እግዚአብሔርን ነው የምላችሁ ዋጋ እናስከፍላታለን። እዚህ ሆነን በዚህም ይሁን በዛም ይሁን ዋጋ የምትከፍልበት ቀን ቅርብ ነው። ሺዝ ጆኖሳይደር ናት። ባርባራት ለምንድን ነው ከፍሬ ጋር አሁን የተታረቀችው? እውነት ፍሬን ፈልጋ ነው? እግዚአብሔርን ሰሞኑን ሄለን እንትን ያነሳችሁን ጠቁሙ ስለተባለ ሆን ብላ ፈርታ ነው ስለተረቻም ነው የሆነ ነገር ምን አልሽኝ? ሰው እሱ አሁን ፍሬን የታረቀቻት ማለት ነው። ፍሬን የታረቀቻት ፈርታ ነው። እግዚአብሔርን ሄደው ይጠቁሙ ብላ ስላሰበች ሰሞኑን ለምን ሄዳ እንደታረቀቻት አንድ ሰከንድ ቪዲዮ ላሰማችሁ። ሚዩት አድርጉት። ሩቅ አንሄድም፣ ብዙ አንሄድም ማለት የተለየ ነገር ያለ መስሎ እዚህ ጋር ስሙት። ራሷ ፍሬ ስትወያይ ማለት ነው ሄለን ጋር ሄጄ ኢንተርቪው ሰጣለሁ ብላ ስትወያይ ሂዱና አንበሳ አውርዱላት ብላ ሰዎች ራሱ ስትገፋፋ ስሟት። እዚህ ጋር መጣወኔ እኮ ስንት ዓመታት ተከታተላት በዩቲዩብ ጀመረች። አትለቅም 10 ሰዓት ነው ቁጭ የምትልልሽ፣ ግን ደግሞ በኤቪደንስ ነው እንዳለ የምታረገው ነገር። ቆይ ያጠራቀምኳት ብር አለችኝ የፍርዬ እንትን ለማድረግ ጫማ ልገዛ። አንበሳ ስንት ነው? አንበሳ ላውድላት ነገር ለሄሉ ከትላንት አውርጅላት። ስንት ነው ጓደኛዬ? ስንት ነው አንበሳ? 300 ምናምን አባት ስታመጣ 20 ብር ይጎለኛል። 20 ብር ይጎለኛል። ሙሉ ጊዜ ሞላልሻለሁ። በቃ 350 አለኝ። በቃ በፊት እኮ የጅጅን ከዛ በኋላ ማለት ነው ድጋሚ ሌላ ጊዜ የምሰድ እኔ ገብቼ ኢንተርቪው ላርጋ ሄሉ ጋር ገብቼ እኔም ኢንተርቪው ላርግ። ገባችሁ? የተለየ አዲስ ነገር የምትነግረን መስሏታል። አሁን ትመጣለች ፍርዬ። አሁን ሳምንት አይሞላቸውም ትመጣለች። አይዞሽ አትቀርም። መቼ አሳስባኝ ነው። አይዞሽ ምንም እኮ አዲስ የምትነግረን ነገር የለም። ምንም እኮ አዲስ ነገር የለም። አይኖ እንደገና ደግሞ የሆነ ምስበው ካርድ ደግሞ አንዳለኝ። አሁን የምጠብቀው ምንድነው ከሷ ጋር ከተገናኘ በኋላ አሁን እሑድ ዕለት ቀጥረዋለች አባቷ ልታገኘው ሳምሪ ምን አይነት ሐሳብ እንደሚቀይር እዛ ያሉ ወፊቶች አሉ፣ ወሬ አብራሪዎች አለ፣ በራሪ ምለው አለ ምናምን 4 ልጆች አሉ። ሹክ ይሉኛል የሚመጣው ለውጥ። ከዛ እኔ ደግሞ ደውዬ የምናገረው ነገር አለ። ገባች?
ከዛን ደግሞ ዩቲዩበሮች ሙሉ እንደዚህ ትንሽ ቪዲዮ አለ ሙሉ ቤተሰቡን ኢንተርቪው እንዲያደርግ እናደርጋለን። የሆነች ካርዳ እሷን ለዚህ ነው የምንጠብቀው። እሺ ታለ ቀጥሉ ሂዱ። ፍሬ የወዳ ባይነ ባህሪ ያላት ዝም እናትየው ጋር እንዴት ነው መሄድ የሚቻለው? ወለጋ ሆቴል በኩል ተጠምዝዘሽ እዛ ሲያገለግሉ የነበሩ ሴት ናቸው። አንድ ኤርትራዊ አስችሏቸው ስለጠፋ ወለጋ ሆቴሎች ናቸው ሰፖርት ሲያደርጓቸው የነበሩ ለዝሆን እድገት። እናትየው እንዴት እንደሚገኙና አንድ ላይ ብናመጣቸው እንደ ሀሳብ ነው። አሁን ቁጥራቸውም እንደዚህ ብላችሁ ለእነሱም ፍንጭ መስጠት ነው። ሰርፕራይዝ ነው የምናደርጋችሁ። ተዋችሁ በቃ እንደ ሀሳብ ነው። እና ደግሞ እንደ ሀሳብ ደግሞ ቹቹን ብታገናኙ ደስ ይለኛል። አውጪውና ጀርመን ላይ ይቀመጥና ያሳብዳት መኖሩ ራሱ ያሳብዳል። ችግር የለውም የሆነ ነገር እንፈልግለታለን። እንደ ሀሳብ ግን ቹቹን ባገኘው ደስ ይለኛል። ብዙም ታውቁት እንድታወጣው ለምን አታረጊ? ሚስት እንድታወጣው አረ ማንንም ያገባል ግን ሚስት አለው። ራቅ ያለ ስቴት አይደለም እዛው ከተማ። አይ ሚስትና ትዳር አለው ልጆቹን ያሳድግ። እዛው ሆኖ ሰፖርት እናርገው። እውነታውን ይዘን እንሂድ እንካሄድበት። የባርባራቂ ሰርቶ ነው አንቺ ቺቺያ እና ትበላ። እሺ በቃ ከተሰራ እኔ ፍርዬ ስልኳ የለኝም። አንቺ ባርባራ አትደውይ ትላለች ዞሮባት። ስልኳ እኮ የለኝም የፍርዬ መድኃኒዓለምን ስልኳ የለኝም። ኧረ ተይ ባርባራ ተይ። አናውን ለማለት አናውን የምናል ጂጂ ምን ትላለች? ደውሎ ሲያስቸግሯት አያችሁ ሀሳቧን ለማስቀየር ትላለች። ጀርመን እንዳለ ውሸታም ቀዳዳ ነው ያለው። ከዛን ያንን ውሸታቸው ጋር ተላምደውት የእውነት እየኖሩት እየመስሏቸው ሪላክስ አድርገው ነው የሚኖሩት። ቄስ ዋናው ማመን ነው በሚለው ነው የሚኖሩት። እናቴ ትሙት የተረዳሁት ነገር ጀርመን ላይ 90% በእንደዚህ አይነት ዓለም ውስጥ ተውጦ የሚኖሩ ናቸው። ይሁን ምንም ሳይኖረው ቁጭ ብላ ገንፎ እየበላች ክትፎ ብላ አስባ የምትበላ ናቸው። ይሁን የሌለ በቃ ቅድድ ብለው ሃይ ሳምሪን አላያችሁም እንዴ? ቪአይፒ ክላስ ይዣለሁ እንኮ ስላት መቼ ነው የቀየርነው ትኬቱ ትባባላሉ። ላይቭ ላይ ያየን አረንጓዴ የመነቸከ ሶፋ ወንበር ላይ ቁጭ ብላ የደረሳት እንደውም የቆሸሸው ወንበር ነው። የኢትዮጵያ አየር መንገድ አየራችን ንጹህ ነው። እንትን ሶፋ አልተቀየረም ስትይ ሰምቼ ነበር ትላንት። ሄዳ ከመጣች በኋላ ሰውየው ሞቶ ቤቱ እንደዛ ከቆሸሸ ሶፋው ከቆሸሸ በኋላ ካናዳ ነው አሜሪካ ካናዳ የሚኖር ማን ነው የሚባል ልጅ እኮ ከፍራኦል ጋር ሆኖ ገዝተውላታል። አይተኗል ራሱ ስትገባ እንትን ሶፋ ተገዝቶ ነው የገባችው። እና ሰውየው መሞቱ እርግጠኛ ራሱ ሶፋው ላይ እንደሞተ የሚያስታውቀው ለዛ ነው። ማን ነበረ ልጁ? በእናትሽ ሶፋ የገዛላት ልጅ አለ የሄደች ጊዜ የተተዋው የአካባቢዋ ልጅ ማለት ነው። ጠና የሚባል ልጅ እና ፍራኦል ናቸው ሶፋ የገዙላት። የዛኔ እኮ ተወርተዋል። እንዴት ተረስተሽ እንደሆነ አላወቅኩኝም። ይሄ ልልሽ ነበር ትላንት የገባሁት ነበር። ዘመን ላይ አልነበርኩማ፣ ቲክቶክ ላይ አልነበርኩ። የቲክቶክ እኮ ነው የገባሁት ቃል በቃል ቲክቶክ። ሰውየው እኮ ሞቶ የተገኘው ተሸፋፍኖ ነበር ሶፋ ላይ እና ከፍታ ስትገባ የቤቱ ሽታ ምንም አልመሰላትም። እሷ ጎረቤት እኮ ነው የጠቆመው። የራሷ ጠረንጥ ላይ ሄደችው መስሏት ብላ ገብታ ተኝታ ራሷን ነበር የሚለው ቤቱ። ሰውየው ሞቶ ምንም ለውጥ የለውም ከሷ ጋር ገባሽ እንዴ? በደንብ አልኮ እኮ ነው ማን ነው እንትና ዳልቻ መቆም አቀበጧ መቀመጥ እስኪያቅተን ምስራቅ መታ እስቄል ጋቢሳን አስጮቹ አለች አንድ ክፍል ውስጥ። ከዛ ልጄን አግባት ሞክራ ከጨረሰች እስቄል ጋቢሳ ባልበላ እንጀቱ ዞኔ አረኛ እኮ ብዙ አለን። ቆልፍ የሆነው እንጂ ጥቁር ልብስ ለብሳ መታ ጠፋውባችሁ አይደል? እና ሆድና አተለዋ ምን እንደሚመስል ቅሌታ መንደሬ ቡና ቤት ሴት ደግሞ እስክስታ ባይ እኮ ነበረች ከለን ውስጥ ነጩን ከማግኘቷ በፊት ሙዚቃ ይከፈታል። መሬት ለመሬት እየተንፏቀቀች እስክስታ ትላለች። ደንበኛ የሰባተኛ ስታይል ይዛ ይኖረች ደግሞ ልትናገር። ዞኔማ ቆይ በደንብ በደውል ነው ማስጮሽ። ቆይ ቂጣዬን ልቆራርጥ
ስትል ለብዙ የምትላላችሁ ተጫወቱ ጋይስ። እኔ እኮ ሚውት ማድረግላችሁ እንዳያስተጋባባችሁ ነው። ፍርዶዬ ተቀላቀለ። ወሬያችንን እኮ እሷ ስትይዘው በቃ ይጠፋብናልኛ። ላይ ስለሚተዋወቁ ስትፈራኝ እኮ ምን እንደምትለኝ ታውቂያለሽ? ስትፈራኝ ስናወራ አንቺ ትላለች። ቀስ ብላ የምትቀይረው ድምፅ አላት። ስሚ ባርባራ እንደው እምቢ አልሽ እንጂ ቆይ ለምንድን እንደዚህ የምትለው አባባል አላት። ከሰማችኋት? ቆይ ለምንድን ያላገኘሽኝ እስቲ ንገሪኝ እኔ ቆንጆ። አቤት ምጋብዝሽ የነበረው ቦታ። ስሚ የሆነ ጓደኛ አለሽ አሉ። ምን ያደርግልሻል? እኔ ሀብታም ላጣብስሽ እንዴ? ዝሆኔ ምንድን ነው ሀብታሙ አልኳት። ምን ትሴ ነው ስትለኝ ለአንቺ ለምን አጠብሽም እላታለሁ። ውይ እኔማ በቃኝ። አንቺ ከበቃሽ እኔ ሀብታም ምን ያደርግልኛል? የሀብታም ሽማግሌ ደግሞ አንቺ የምታጣብሽኝ እግዚአብሔርን ሄዳ ገፍታ እኮ ነበረ የምታገኘ ይመስሏት እኮ ካሜራዋን አስተካክላ ምናምን ብልጥም ሞኝ አድርጋኛለች እንደ ፍርዬ ጅል። ምንም ነገር አልተገኘሁላትም። እብድ አለች መጨረሻ። ምን ስለሆንሽ ነው ያልተገኘሽ? በጣም ትሸቻለች ስለሚሉ አልፈልግም። አስጠላሽ። ጅል ስለሆነች እኮ አይደለም። 4 ቢራ የሚገዛላ ካገኘች ራሷን ትስታለች። አንቺ ስራ ነው 24 ሰዓት ምኑ ነው የሚያታልሽ? 4 ቢራ ለራስሽ አገዥም ገባሽ? ይሄ ነው እኮ የእሷ ድክመት የፍርዬ። የእውነት ለመናገር ለመስደብ አለ የእውነት ስራ ስለማሰራ በትንንሽ ለመዝናናት ለአርብ ለምናምን ስትል ቀልቧን ትስታለች። ሄሉ ምን አይነት ጀርመን ሀገር እንደ መጠጥ የረከሰ ነገር የለም። አይደለም ቢራ ኮክቴል ልስራ ብትይ ማነው አፔሮል ልስራ ብትይ ሁጎ ልስራ ብትይ አንድ ጠርሙስ ሴት ገዝተሽ አጠገቡ ሲለው ፖሊሶች ገዝተሽ ቤትሽ ብርጭቆ ከምግብ የረከሰበት ውሃ እኮ ይወደዳል ከመጠጥ ጀርመን ሀገር። ያ አይኑ ሁሌ ነው የምላችሁ አይደል? ችግር የለም እኮ መጠጥ ነፍን ያለው ደግሞ ለጀርመን ሀገር መጠጥ። በዛ ላይ ትመጣና ደግሞ ስትከፍልላት ሰንብታ ራሴ ነኝ የከፈልኩት ትላለች። አሁን ገና ሪኮርድ ይደራረጋሉ፣ ገና ቦንድ ይጣላሉ። ጠብቁ፣ 3 ይበላላሉ። ያው ያለው እድል እያጠቡ ማድረግ ነው እንግዲህ ወሰነው ውሳኔ። ደግሞ ቁጭ ብሎ ነው የሚጠባበቁት። አሁን ለምሳሌ ጂጂን ቀድሞ እያደረገ ከሆነ አንተ ቀስ በል ኮንዶሙ እንዳይቀደድ በኋላ እኔም ስለምጠቀም እያሉ እሷን ጎዳሃት እየገፋ ብለዋል የሚከራከሩት። ኮንዶሙ እንዳይቀደድ አንተ ቀስ በል እንጂ ነው የሚባባሉት። ቁጭ ብሎ ኮንዶም ነው የሚዋዋሱት። የእውነት ምንም ደንታ የላቸው። የእውነት እንዴ የኔ ተራ ሲደርስ ነው እንዴ እንደዚህ የምትገፋው? ተው እንጂ ነው የሚባባሉት። እንደዚህ ነው አነጋገራቸው። በነገራችን እኛ ስናወራው ብልግና ነው፣ ለነሱ ግን ላይፋቸው ነው። በነገራችን ላይ this is daily life day to day ትላለህ። ያ ውሸት ነው። እኔ እንዲህ ጾሜል ታሳደሪ ነው እንዴ? በቃ ልቀቃት ብለውላ የምትመነጥቀው ላ ነው የሚመስለው። አይመስልም? አቤል የእውነት ያ this is አንድ የሆነ ቱርክ አይሉት ምን አይሉት ፍርዬን ሳመና ጂጂ ትናንትና ክለብ ውስጥ ወጣችሁ ፍርዬ ከአንድ ነጭ ተሳሳመች ስላት ተንቀልቅላ መቅደሟ እኮ ነው እንጂ እኔን የፈለገው ደንግጬ አንቺን የፈለገው ባለጌ ናት ሳጋግል ምን መልስ ልስጥ? እንደዚህ ነው የሚያወሩት እኮ። ፍርዬ እኮ በጎን እየሳማት እሷን እንዳስማት እሷን ከሳምት አልስምም እሷ ስቲንክት ናት ትሸታለች ትለዋለች። ስቲንክት ናት ስለዚህ እኔ ስመ ነው የምትሄደው ብላ ከዛ ፍርዬን ከሳመ በኋላ ነው ወደዛ ሄደው ፊቱ ሲከሰከስ ታዩታላችሁ። የሆነ ልጅ ጎተት ስታደርገው ፊቱን ክስክስ እያደረገ ሲሸውዳት ኮፍያ ያደረገው ኦሮሞ ልጅ ቡትስና ጅንስ አድርጋ የሆነ ቦታ አንድ ሰሞን እኮ ምን ላይ ውጣ ብላ ነበር አጣች እንጂ ዘለለች ወደ ውጭ የለም ወሬ ለቀማ። አሁን አቤት ወዴና ፍሬ ለዘላለም ትለውና ምን ትላለች? እንደ ስቀልድ ነው ተይኝ እባክሽ ትላታለች። ፍሬ ዞር ብለሽ አጥሽ ከሆነ ሲሉ ለምን መሰለሽ በሙድ የሚገናኝ ሰው ሌላ ስለሌለ እዛው ይግማማሉ፣ እዛው ደግሞ ይገናኛሉ። አይተሻል? ሌላ ሰው የለም እዛ አካባቢ ላይ ለሙድ የሚግባባ ማለት ነው። ሁለቱ ብቻ። እኔ እናት ልጇን ካልቀረጸች ወደፊት ዝሆኔ ልጇን ቀርጻ ካላመጣች የሆነ ቅሌት ጠብቁ። ብቻ እድሜ ይስጠን፣ እድሜ ይስጠን። የተረገሙ ቤተሰብ ናቸው። ያ ናይ ደንታ ሆዴን ከሆዴ ጋር መጣበሷን እኮ ቁጭ ብሎ ሲወያዩ አላየሽም? እኔ እኮ እነ ሳምሪ አላዩም ብዬ ሁላ አከራከራለሁ እዚህ ሚዲያ ላይ እነሱን ለመሸፈን ብዬ። እኔ ታስታውሽ የለ የሆነ ጅላንፎ ቤት አስገብቻ አልነበረም ስትላት አዎ ይባባላሉ። ባለፈው በጣም ይገርም። ለማን ለሳምሪ ጋር ነው ጅላንፎ? ሆዴን ወይ ጅላንፎ ሆዴ ጽድት ያለ የህዝብ ልጅ ቆንጅዬ ስነ ስርዓት ያለው በጣም ወጣት ከልጇ ከወንድ ልጇ በእድሜ የሚያንስ
እኔ ማርዬን ሆስፒታል ልጠይቀው ሄድኩና አየሁና ለሆዴ እንኳን አላልኩም። ስንወጣ ከማርዬ ጋር ማርዬ አልኳት ይሄን ጥፍር ነው የቆረጠችው ዝሆን ይላታለሁ። እግሩ ወጥቶ ነበር ወደ ውጭ። እንዴት እንደሚያምር ከእጅ እጅ ያስንቃል የእግሩ ጣት። መድኃኒዓለምን እንደው ሳመር ነው ነጠላ ጫማ አድርጎ ባገኛችሁት እጅ የሰው እጅ ያስንቃል የእግሩ ጣት። ይሄን የቆረጠችው እንዴ ስላት ማርዬ ሞተቻው ባርባር አለችኝ። እንዴ ሆዴን ስሊፐር አስለስተሽ ፎቶ ቅረጭ ወይም ቪዲዮ ቅረጭ በእናትሽ። ኧረ እንደ ሆዴ ካልሱን አውልቆ ፎቶግራፍ መነሳት አለበት። እግሩ እግዚአብሔርን እግሩ እጅ ያስንቃል። ከቅላቱ የጥፍሩ ጽዳት ምኑን የቆረጠችው? ይቁረጥሽና ወገብሽን ይቁረጥሽና ቅሌታ ማሮጊት ዝሆን ዛሬ ሙቲን ማምሷን ትጠጣለች። 95 ኪሎ እሱ ነው መሰለኝ ባርባራ ያጠባት። እሱማ የሆነ የለቀቀችው ላይ ታጥተር ሲሻሻል እንደሚያሳሳ እኮ ማረጋገጫ ቁጭ ብላ መላሷ ነው እኮ ጨውጨው እንኳን አላላት። ሲሻሻት የሆነ ዘፈን እየዘፈነ እንዲህ ሲጠበርረው አፏ ሲጠገንን ወደ ላይ ሲል እኮ አላቸው እኮ የሆነ ቪዲዮ የለቀቀችው ወደ ላይ እንዲህ እያለ እቺ እኮ ቁጣ የምትሉት ብታዋት በጣም ሺዝ ስቲንክት እኮ ደርቲ ሰው ትሸቻለሽ እየተባለች አፏን ዘግታ ሚዲያ ላይ ትመጣለች። እንደገና ገና አፏን ከፍታ ደግሞ ሊያሾ ጥንቅቅ ብላ ነው የምትኖረው። አላሟን ኢላሟን ቃ አርጋ ጨርሳ ልጇን እያሳደገች። ሚሚዬ እዚህ ፔጅ ላይ ይሄንን ስም መጥራት ክልክል ነው፣ ወንጀል ነው። እሺ አንቀጽ 39 ላይ ያስቀጣል። ያ መደገፍ ትችያለሽ፣ ግን መጣላት የለብሽም ግዴታ። ግን ያስቀጣል። ኧረ ያ ጽድት ብሎ የሚኖር ሰው ጋር ሄዳ ትጋጫለች። ለምን መሰለሽ ጸቡ እንዴ ባርባራ ደግሞ ተንጂ በረሩና ለየሮጠን ሰራሳ ሉናዬ ለባርባራ ልንገራት ለምን እንደማትጠራ ማለት ነው። አሁን ፋኒን ተቃውማ የጂጂ ደጋፊ ሆናለች። አልሰማሽም እንዴ ነገር? ኧረ አልሆነችም። ኧረ ትናንትና ለቃለች። ሆነች ወይ ሆነች አቦ ሆና መረጃ ላይ ለምሰጣት አንተ ነህ የሷ ለጥላጢ ነህ። ጂጂ ምንም ብትሆን እዚህ ብትጣይላንም እኛ ቤተሰቧን አንነካም ብላ ለሱ ደጋፊ ሆና መታረቁላ ፈልጋ ላይ ይሽም እንዴ ሪአክት ስታረግ ከፍሬ ጋር ሲጣሉ እንኳን ታረቀች፣ ከፍሬ ጋር ሲታረቁ እንኳን ታረቀች፣ ጂጂ ብቸኛ ነበረች ስትል አልሰማሽም እንዴ? ኦኬ ያ አልሰማሽም። ለዛ ነው እሺ ማለት በደፈናው አንጠራም የምንልሽ እንዲገባሽ ብዬ። ኦኬ ኦኬ ግን ባርባራ ስትበላ ካየሻት በረሮን ራሱ እሺ ያለ ንጽህናውን ታዩ። ፍርዶ ያለሽ እንዴ ተጫወቱ፣ የቀረውን ሰዓት ተጫወቱ። ፍርዶ ተቀላቀል። ፍርዶ እንኮ እና ጫናታል። ያ በጣም ነው የምሄድበት። አዎ የስፖርት ይጨርስ እንትና የሸት ማናት ማራ ያውሩ ብዬ ነው የሚያውቃት ያውሩ ብዬ እኮ ነው። ለምብታ ያጠገብ ያለ ሰው ትክክል ነው የሚሰጥሽ ኢንፎርሜሽን። ማናት ስሟ ፍሬ ያየው ያ ሂጂ ፍርዶ ሂጂበት። ፍሬ ነው ይሁዳ ብያለሽ። አውሪ አንድ አይነት ናቸው ማለት። አይ ፍሬ እንትናት እኮ በደመ ነፍስ ነው። ዛሬ ማንን እንዳወራችሁ እኮ አታውቅም። ታውቂያለሽ አይደለ? ነገር እቺ ስብስ ነው የምትለው እንጂ አስቀምጠኝ ነው የምትላት። ፈርታ እኮ ነው እየሮጠች የመጣችው እሷ ጋር። ታውቂያለሽ ልጄን ልታስቀምኝ ምናምን ነገር አለቻት እኮ። እንዴት ይቀሙኛል? በጣም አስባለች። ታውቂያለሽ ስለ ልጆቹ ወይ አውቃ ልታስቀማ ትፈልጋለች። ለምብት ለእሷ ምንም ማለት አይደለም። ልጆቹ የወደደች ምናምን ትመስላለች እንጂ የእውነቴን ነው የምልሽ። እኔ እንደውም ሳምሪ በሌለችበት ቶሎ ብታስቀማ ደስ ይላታል። ልጆቹን ራሱ ምንም አይመስላትም እሷ። ፍሬ እንደሆነ እሷ ትሁን ነገ አሁን የሆነ ሰው ገብቶ ትላንት አንቺ እንዴት ያለሽ እንደዚህ ቢሏት እሷ ናት አይደል ትላንት የመጣችሁ ብላ ነው የምትዘድባት። ታውቂያለሽ እኔ ፍሬ ምናምን እንትን አላትም ብዙም ገባሽ? እና የመጣችሁ እሷ ጋር ለመያዝ ነው። አይ አፏን ለመያዝ እዚህ የምትመጣ መስሏት ምናምን ነው እንደዛ ያደረጋት እንጂ ፍሬ ምንም አይመስላትም። እሷ ብታወራት ባታወራት በቃ እኔ በደም ነፍስ ነው እዛ ጋር ያለችው። ስሪ እሺ ቢዝነስ ብር ይሰራል ምናምን ትላታለች። አፏን ልታስይዛት ምንም አልመሰላትም። ኧረ ተይኝ በእናትሽ አለች። ስራ ጀምራለች እሷ ለራሷ። ብቻ እስኪ እናያታለን። ሰውየው ግን ያሳዝናል በጣም።
ይሄ ማን ነው ስሙ የልጆቹ አባት የእነ ሳምሪ አባት በጣም 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 ቅሌታሞች ናቸው። እውነት ምንም ቢያምርባቸው ቢዘንጡ ምንም ቢሉ ሆስፒታል የሚያሳክመኝ ባገኝ እኮ ድናለሁ ሲል አይተሽዋል ፍርዱኝ። ኧረ በጣም እኔ ወላሂ ትላንት ግን አስለቀሰኝ። ወላሂ ነው የምልሽ። ድንገት ነው ደግሞ እሺ ተቆርጦ ያየሁት። ስለ ህመምተኛዋ ሲጠይቅ እንባው ዱብ ሲል አይተሽዋል? እሱን አሁን አየሁት አንቺ ጋር አይገርምሽም? ሁለተኛ ደግሞ እኔ የተቆረጠውን በቃ ልጆች በቃ ሊያቸው ብቻ ሲል ፋኒ ምናምን ሲል ኧረ ይሄ ማን ነው ስሙ አንደኛው ይሄ ልጇ ትልቁ እሱን ስም ናቲ ምናምን ሲል በጣም ያሳዝንሻል። ድሮም ቢሆን ምንም ችግር የለበትም አይገርምሽም? የሚያመጣው አጦ እንጂ ሚዲያ ላይ ቢመጣ ምንም አይመስለውም። ለምብትይ በቃ ስለናፈቁት ነው። የራሳቸውን ነገር ያውም አሳልፈው አልሰጠም እኮ ተጠንቅቆ ነው። ግን ናፍቆቱ ምን ያህል እንትን ቢል ነው ወላሂ የእነሱ ብር ምን ሊያደርግላቸው እውነት የፈለገ ቢሆን አሳድጓቸዋል አይደለ? እሷ እኮ እርግፍ አድርጋ ቁጭ አድርጌለት ወጣሁ ስትል ነው አይደለ? ከ3 ዓመት ጀምሮ እንግዲህ አሳድጓል። አስቢ እስኪ 10 ምናምን ዓመት እስኪሆናቸው ነው እንግዲህ የወጡት ከሀገር እኮ ትልቅ ሰው ሆነው ነው የወጡት። ህፃን አይደሉም 14 15 ዓመት እና እንዴት ጨከኑበትስ? እሷ ደግሞ ካየሻት ባሌ ድሮ ባሌ ምናምን ትል ነበረ በቀደም አየሻት አይደል? ባሏ አይደለም። ይሄ ማወቅ አለባት። ባሏ አይደለም ሌላ ወዶ አግብቶ እየኖረ ነው ልጅ ወልዶ። ይሄ ማወቅ አለባት። ገባሽ? ቀለል አድርጋ የሰው ባሌ ትላለች። በጣም የምትገርም ናት። ገባሽ? ለእሷ ጨዋታ ነው። ለእሱ ግን ልጆችን እንትን ማለት ልጅ ራሱ እነሱን ሳይ ሰልፊሾች ጋይስ። ነገ በትልቅ መረጃ እንድመጣ ከፈለጋችሁ ቢያንስ ከ200 በላይ ተብተብ እና ቀብድ አስይዙ። እሺ ነገ እንድመጣ ይሄን መረጃ ካርድ አንድ የቀረችው ልሳባት መረጃ ከተባርጉ ቢያንስ 200 ሺህ በላይ አሳልፉት። ከዛን ቀብድ ዩቱብ ምራን ዛሴት ከጀርባቸው ልንገርሽ አባታቸው እንዳለ ስለሚያስቡ ነው። እንደሱ አያውቁትም። ሲያጡት ነው የሚያውቁት። ገባሽ? ሄሉ በቃ ሲያጡት ያውቁታል የዛኔ እንጂ ያሳዝናል። እሱ በጣም ምንም ብትሆን አሁን ትላንትና ነው ተቆርጦ አይቻለው። ጂጂ ጋር ስታወራ የሆነ ዲነር ኦቨር ልትወጣ ይሁን አላውቅም እንዲህ ምናምን ለባብሳ ገባሽ? ምንም ካለሱ ያምርባት። እሱ ይሄን ቪዲዮ ለቆ እሷ እንዲህ በቃ ማታ ወጣ ከእናቷ ጋር ምናምን ስታወራ እንዴት ያስጠላሉ። እንድትሰማ ነው የምፈልገው። በጣም ነው የሚያስጠሉት። ፍርዶ የተዝካለሽ ሳምሪ ሜካፕ ተቀቢ ስትባል ትስቅ ነበር። ትዝ ይልሻል? እምቢ ኧረ ሜካፕ የሚቀባ ትላል ነበር እንዴ? ናቹራል ትል ነበር። አሁን ግን አመለጠኝ ይመስላል። ሌሊትም ቀንም ቤትም ቁጭ ብላ ትቀባ ጀመረ። ገባሽ? ለራሷ ነው። ግን አንድ ሰው ገባሽ ምን ያህል ያን ነገር እስኪደርስበት እንጂ እንደሚያደርገው ታውቂያለሽ። ገባሽ? ሜካፕ ምናምን ናቹራል ነኝ ምናምን ትል ነበረ። ታየሻት እኮ ኧረ ሜካፕ እያለች ነበር። አሁን ያው እናትየው ናታ ገባሽ? ካለ ሜካፕ እንደማይሆን አሁን እንትን ምናምን ነው ሂጂ የምትላት ትበይኝ። አሁን እኮ ልታጣብሳት እኮ ፈልጋ ነው ሁሉ የምትሞተው። ከመኪና ወጣት በል እንደ ድሮ ፋኒ ቤተሰብ እንደዛ በማታ ኖ በማታ ቀን አትወጣም። ናይት ነው የምትወጣው። አሁንማ ሂዱ እንትን ፈልጓት ስካይላይት ምናምን ማታ ፈልጓት ትበይኝ። እዛ ታገኟታላችሁ። ሰማሽ? ስካይላይት ምናምን ሂጂ። እዛ ነው መጠራቀሚያቸው ለመጠባበሻ እንደዚች እንደ እንትና እንደ ፊንገር ሾው እዛ ነው። እዛ አይደለም የሚውሉት የሚያመሹት፣ እዛ አይደለም የሚመጡት። ይሄ ደህና የሚባሉት በአሁኑ ሰዓት ገባሽ? እዛ ነው የሚመጡት። ስለዚህ እዛ ታገኟታላችሁ። ጋይስ እንግዳለኝ ማታ ለባብሳ ይቻት እንዴት አስጠላችሁ። ኦኬ ካለ አባቷ ያን ቪዲዮ ለቆ እሷን ሳያት ወላሂ ነው የምልሽ ሄሉዬ እንድትሰማ እንዴት እንደምታስጠላ በቃ አይኔ ላይ የመጣው ስንት ይሄ እሷ ስትወጣ ጥላበት ስትሄድ እሱ የተቸገረው ነው ትዝ ያለኝ ታውቂያለሽ። በጣም ያስጠላል። እንደዛ ለባብሰ ግቡ በያቸው አለው እያዳመጥኩኝ ነው።
ሌላ ሰው ማስገባት ትችያለሽ። አስገቢ። አንቺ ሀሳብ አለሽ? አይ እያዳመጥኩኝ ልሰጥ ነበረ። ባርባራ ወጣች። ለሱ ሀሳብ ነበር። ያ ቴንክ ዩ ፍሬ ቀጥ ያ ማውራት ሲፈልጉ ይግቡ በያቸው። አንዳንድ ሰው ማይክ ላይ ይሆናል አክሴፕት ስታረጊው አክሴፕት እንዳረግሽው አያውቅም። ማይክ ላይ መሆኑን አያውቅም። ካላወሩ አውርጃቸው። ምን ሲያወሩ ይግቡ። አልሰሙም እንዴ? ገስት ላይ ወጥቶ ለመቀመጥ እኮ 1000 ድርሃም ነው የሚከፈል። አሁን በሷ አንድ ጠላት ወይ አንድ ኢንፎርሜሽን የሚሰጥ ሰው መቀነሷ ነበረ። ኦሬዲ ወስደን ከጨረስን በኋላ ቀነሰች አልቀነሰች ምን ያደርግልኝ? ጀዘቤላ ታወጂጂ እንትና ማናት ስሟን ፍሬ ፍሬ አሁን ትመጣለች ከፈለገች ጣጣ የላትም። ልንገርሽ እንትናን ለማፍረስ አፍርሳ ትመጣና ታወራሻለች። ታውቂያት የለ እንዴ? በደመ ነፍስ ነው ወላሂ የምትንቀሳቀሰው። ፍሬ ስንት ቢራ እንደተገዛልኝ ጻፊ። 4 ከሆነ 6 ልግዛልሽ። ማታ ቁጭ ብላ ታሰላስለዋለች መስሎሻል እንዴ? ደግሞ ከሳብሪ ላስታርቅሽ ነው ምናምን አለቻት እኮ ቶሎ ብላ። አይተሻል አይደል? ሳምሪ እኮ አይደለች ምን ያውቂያቸዋለሁ ምናምን ምን እንዳረጉሽ ምናምን ኧረ ነው የምትላት። ታያለሽ ቁጭ ብላ ስታስበው። አሁን እቺ ቡዳ ብላ ነው የምትመጣው። ቆይ ታያታለሽ ነገ ማታ። እና ሳምሪ ከዛ እንደፈለገን ወደ ጎንና ወደ ታች ዘቀዘቀ ያለው ነው። ከዛ ዞር ስትል ዌይተሩን ስታገኝ ግጥም ነው የምታረገው። አይቻታል እሷ እቃ ሁሉ ይዛ አይተሻል። ባለፈ መጠጥ ይዞ እንዲሄደ ዞር ብላ እሱን ሳመችው። ስታይ ዌይተሩ ነው ወይ አንተ ነህ እንዴ ብላ ወደዛ አለች። ጣጣ የላትም እሷ። ፍሬና ይሁዳ ባይመሳሰሉብሽም ፍርዶይ ቅድም ስትይ በጣም ነው የሳኩት። እዚህ እሺ በጫረታ አይገደዱም ምንም ማለት ስላንቺ ደንታ የላቸውም። ለሱ ዝም ብሎ በጫረታ አይገደዱም። የትም ቦታ በቃ ራሳቸውን ፍሬ አድርገው አሁን ይቀይራሉ ሀሳባቸውን እዛው ቁጭ አድርገው። ምንም ስለምታወሩ ነገር ግድ ስለማይሰጣቸው ነው። ለማንም ለምንም ነገር በቃ ለምንም ሳይድም ይዘው ምንም አይደለም። ብቻ የሆነ ብቻ ሀሳብ የሚያስቀይር ነገር ከመጣባቸው ውልብ ካለባቸው ይቀይራሉ። ብቻ እስኪ እናያቸዋለን። ግን ሳምሪ አያምርብሽም ካላባትሽ እውነት በቃ እሱ እንደዛ ቀን እያለቀሰ አባት ተጨምሮ እንደገና ፋኒ ተጨምሮ አስበሽዋል። ቆሌዋ የረገፈ ዶሮ ነው የምትመስለው። ኧረ ምን ገጣ ብቻ ምን ያለች እንጂ ወደፊት ፊቷራሱ እንትን ሆነች። ፉጨት አስተማሪ መሰለች። አሁን ይመጣል ነገ ይገናኙ ይሆናል። እንግዲህ ሰውየው ደግሞ ምስኪን ደህና እንትን ነገር ነው። አይገርምሽም? እንዳለችው መኪና ከተገዛለት ይነዳዋል። እንግዲህ ይሄን ስፌት ያልፍለታል። እና አሁን ሁሉ የምጠብቀው የሆነ ሰው ማቀርበው አለ። ነገ ነው ጉዳይ። ከተገናኙ በኋላ ያለውን ነገር እዛ አካባቢ ያሉ ሰዎች ይነግሩኝና ከዛ እናደርጋለን ብለናል። ደግሞ ከጂጂ እንደሚያንስ ታውቂያለሽ? ሰውየው ከጂጂ ያንሳል። አይገርምሽም? ጥርሱ ምናምን ተወላለቀ እንጂ ግን ለነገሩ ሰውየው የሆነ ፊክስ ቢያረጉት ይሄ የወንዶች ቀለም የለም። ቀለሙን ላው ላይ ነው ሙሉ ቢያጁ ቢሰጡት ራሱ እንትናቲ ነው የሚመስለው። ግን ቀለሙ ከላው ላይ ቀለሙ ለብቻ ያብረቀረቃል። አይተሽ? እሷ ቋ ብላለች። እንደውም ከሷ አይገርምሽም? እንደውም ታላቁ ናት። ያንና ሰልጀሪ አርጋ ራሱ አትደርስበትም። አይገርምም? ያ ሁሉ በጣም የገረመኝ እሱ ነው። በጣም ያውን ብቻዋን ሆና ገባሽ? ወንድ ነበር ብዙ የሚጎሳቆለው እኮ ከእንደዚህ አይነት ነገር ላይ። እሷ ያውን ብቻዋን ሆና ምን ያህል እሷ ራሷን እንደማትጠብቅ ያየሁት። ለምትይ የድሮዋን ፊቷን ስታይ እኮ ራሷን አትጠብቅም ነበር በፍጹም። እሱን ስታየው አሁን እንዴ አልኩኝ እኮ እንደውም እሷ ነበር ወጣት መሆን መምሰል የነበረባት። ታውቂያለሽ? ማለት ሰልጀሪ ምናምን አርጋን አሁን እኔ አሁን አርጋና አስቢ ልጅ አባትና እኔም ብታየኝ እኔ አሁን ትልቅ መስለዋለሁ። በነገራችን ላይ እኔ ትልቅ መስለዋለሁ። አይተሽ ከሆነ
ማን ላይ አላየሁም። አይገርምሽም? ግን ቢሆንም እሷ አሁን አንቺና እሷ የትና የት አረበናት ሸሉዬ ስልሽ አሁን ለምሳሌ እሷ አንቺ ለብቻሽ ሆነሽ ራስሽን ጠብቀሽ ሰውነትሽ ምንሽ ፊትሽ እስኪ እንዴ ዘንጠሽ እንትን ያልሽ እሷ እኮ ያ ሁሉ አርጋ ያ ሁሉ ልብስ ተበድራ ለብሳ ከሱቅ አምጥታ በፊት ያ ሁሉ አድርጋ ራሱ ቦርጫ ምኗ ከኋላዋ ፊት መስሎ ነበር በፊት የእውነቱ ከተወራ እንዴ በሱ እኮ ስታስተያያት ነው የምልሽ። እሱ እንደውም ኢትዮጵያ ኖሮ በዛ ላይ ገባሽ እሷ ብቻን የኖረሽ ደስተኛ ነኝ ብር አለኝ እንደምትለው ነው የምልሽ። ራሷን ጠብቃ ግን ምን ያህል ስትረሳም እንደሆነች የምታውቂው ሰውነቷ ይነግርሻል። ብዙ እንደምትበላ ይሄ ገንፎ ነው ሆዷን በፊት እሱ ነበር የሚለስንላት ገንፎና አጥቢት ሆዷን የያዘላት የሱ ውጤት ነው። ስለዚህ ምን ያህል ደስተኛ እንዳልሆነች እኮ በዛ ታውቂያለሽ። በቃ በግድ ደስተኛ እንደሆነ ሰው ይሰራታል እንጂ እና እሱን ስታይ በጣም ነው ያሳጣት እሷን ታውቂያለሽ። የእስከዛሬ እሱ ያውም በዚህ ሁሉ ችግር ላይ ነው የምልሽ። ልጆቹን እሷ ሁለት ልጆች አይኖቼ ምናምን እያለች እንዲህ የቆላት እየኖረች ምንም ፋይዳ የላት ስታያት። ከእሱ ትልቅ ሰው ናት። አሁንም ሰርጀሪ ማርጋት እንትን ብላለች። ጥያቄ ጠይቃችሁ ከዚህ አጀንዳ ውጪ አሌክስ እና ዴዚ ተለያይተዋል እንዴ? ማን ነበሩ? ወይ ወስቻቸዋል ተለያይተዋል። በቃ አንድ ሾው ተሰራ በቃ ዘሴ እኔ እንጃ አሉ ግን አይቻቸው አላውቅም። አይገርምሽም? ምን አውቃለሁ። ምን ደረሱ እንትና የሚጻፈውን ደብዳቤ ራሱ የለም። ገስት እንኳን አብረው ሲገቡ አላየንም። እና ማለት እኔም አላየኋቸውም። አይቻልም። ቲክቶክ እንኳን ሪከርዶች አላየውማ። የለም የአይን እናታቸው የት ሄደች? ማናት ስሙ? እሷ ነበር የምታውቀው። እሷ ጋር እንኳን የሉም። እንትና ጠጆ በእሷ ጋር ነበር የሚያልፉት። አንዳንዴ ገባሽ? ጠጆ እኮ ገስት ስትልክላት ራሱ ሂጂ አልቀበልም አለቻት። ዛት ሚንስ ተጣጣሉ ማለት ነው። ለምን እሷ ዴዚን ስለምትወዳ ሳይሆን ለአሞራው ስትል ነው ከጎና የሆነች። በነገራችን ላይ ዜድ ያልታወቀባት ዘረኛ ናት። ይሄንን ነው እጂ እንደዚህ እስከዚህ ድረስ ዜድና መሲ ብሪጅስቶን ያልታወቀባቸው ዘረኞች ናቸው። ትክክለኛ ፖለቲካ ውስጥ ገብተው ፖለቲካ ስድብ የሚሳደቡት ይሻላሉ። በነገራችን ላይ ከነሱ መሲን የመጨረሻ የገመትኳት በአበቀለሽ ነው። እኔ እኮ ሰው ላይ ደርሶ አልጣላም እኮ ሰውን የሚገምተው ሰዎችን የሚያደርጉትን ነገር እያየሁ ነው። እኔ እንዲህ አንድ ነገር ፊት ታረጋለሽ በዚህ አይነት ሰዓት ነው እኔ ነካኝ ሰው ነው ሚዲያ ላይ አይቻለው። ሰውንም የምታይ በዚህ መጥፎ ሰዓት ነው ገባሽ? በዛ በግርግር ያማድረጓ እኮ የሆነ ፖይንት ትወስጃለሽ እኮ መሲ ብርጅስቶንም ገባሽ? በተጠንቀቅ ነው የምትይዛት። እንትን እኔ አበቀለሽን ወድጃት ምናምን አይደለም ያለታ ስታደርግ የነበረው ነገር ግልጽ ነው፣ በጣም ውስጥ የሚነካ እንደገና ሰው ንቀት የተሞላበት። ለምን እኔ በዛ ሰዓት ያደረገች እንደ ሄሉ ቀላል አይደለም። እኔ አሁን አበቀለሽ የላከችልኝ አለ ለእናንተ አልክም ብላ ታነበውና አየህ የኔ ያህል ምስጢር ደብቄላታለሁ ትላለች። ኦሬዲ እያነበበችው ጭራሽ የተሰጣት ቤት ራሱ ለመንፈቅ ሲሉ አዳነች አበቤንም እንደዚህ አለች። እኔ ግን አያችሁ ምስጢሯን ስደብቅ አልፖሰትኩትም ትላለች እያነበበች። አረ ዛኔ በጣም እንዴ ሚዲያ ላይ እንደዛ ቀን ዘግተሽ ውጪ ያለኝ ቀን የለም። በነገራችን ላይ የእውነት በጣም ያቅለሸልሻል። እየታየ እውነት ራሱ ሲደበቅ እና የሆነ ራሱ ሲሸፋፍኑ በጣም ያስጠላል። አጉል ሀቀኞች ሁሉ በጣም አስመሳይ ዘረኛ ናት። እንትና ቀላል ልደብቀው ሮጠች እንዴ? እሱ አልገባው እንጂ ማን አወራሽ አላት እንጂ ሰውዬው እኮ ኮምፕሊትሊ ዘድ አስመሳይ ለጊፍት ስትል የማትልሰው ቂጥ የለም። ራሱ ጌውላ ልትሆን ትችላለች፣ ሌዝቢያን ልትሆናለች። በዚህ አይነት ጉዳይ ላይ አሁን ለምሳሌ እዛው ገባሽ? አሁን መሲ ብሪጅስቶን እዛው በምታረገው ዱባይ ምናምን ነገር ላይ እንጂ ገባሽ? በዚህ አይነት ነገር ላይ በፍጹም የምትታመን አይደለችም። እና በቅልሽ አይነት ነገር ላይ አሁን ለምሳሌ የሆነ ነገር ቢፈጠር ነው የምልሽ የዛ አይነት ሲሪየስ ኬዝ ቢሆን
አለ አይደለ ህዝቡን የሚያሳትፍ ከሆነ በፍጹም አላምናትም። ፖለቲካን ወክላ ቴዲ ጋር ገብታ ስትከራከር መሲን አይተሻታል? በፊት ስንት አይቻታለሁ እንዴ? አዎ በፊት ሳይሆን አሁንም እድሉና እንደዚህ የሚያከራክር ነገር ከተገኘ ትገባለች። ችግር የለባትም። እሷ ሁሉ ቦታ ነው የምትሄደው። ኤኒ ታይም ሺ ቦት ቱ ወያኔ ለወያኔ ቦት ማድረግ ኃጢአት ነው ማለት አይደለም፣ ግን አይደለንም አይነት ጨዋታ ይጫወቱላል። ኖ በደንብ እንዴ በዚህማ በኩል ነው ይላሉ። እንግዲህ በጅምላ እንትንን አማርኛ ብቻ ትግረኛ ብቻ እንዲናገሩ አማርኛ ዘፈን መክፈት ቅጣት እስከሚሆን ድረስ እንግዲህ ያደረጉት ወያኔ ነው። ሆነም ቀር ያ ቲዴፍ ነው የምትለው እንትና ህልውና ነው። እሱን ከነካ አልለቅህም፣ እኔ ግን ፋኖን አልለካም ትላለች። ቲዴፍና ፋኖ እየተታኮሰ አይደለም። ቲዴፍ አልነበረም እንዴ በአማራ ደም ጥቅስ ሲጽፍ የነበረው በየግድግዳ ላይ እና የለም ቀዝቃዛ እንትን ትላለች አለ። እኔ አይደለም የወጋሁት እኮ እጄ ላይ ያለው ቢላ ነው። አይነት ጨዋታ ነው የምትጫወተው። ሰው ተወጋና ቁርጥ ያለ ይኸውልሽ ሄሉዬ ቁርጥ ያለ ቀን ቢመጣ ወዴት እንደሚሆን የታወቀ ነው። ገባሽ ወይ? ለመሀል እንሁን አይሉም። ተወጋና ከዛ እኔ አይደለም የወጋሁት ቢላው ነው አይነት ወሬ ነው የምታወራው። በነገራችን ላይ በዚህ አይነት ነገር ላይ እኔ አላምናቸውም። እዛው በዛው እንዲሁ ለልጆች ትድረስ ምን ትበል እንጂ ሲሪየስ ኬዝ ላይ በፍጹም ሀገራዊ ይሄ እንደናበቅልሽ አይነት ነገሮች ላይ በፍጹም የማላምነው ሰው እንትና ናት ራሷ መሲ ብርጅስቶን። ኦኬ መብቷ ነው ለዛ ማገዝ። ግን ምንድነው አለ አይደለም ቁርጥ ያለ ቀን ይምጣና ወይ ለሰላም መሀል ላይ ሁኑ ቢባሉ የማይሆኑ ናቸው ወደዛ የሚያዘነብሉ። ገባሽ ወይ? ለዚህ አታግዝ ወይ አንድ ሰው ለዘሩ አንተ ማለት ሌላ ነው። ግን ዜድ አማራ ወዳ አታውቅም፣ ኦሮሞን አክብር አታውቅም። አንዳንዴ ያ ሰው እንዳይነካብሽ ራስሽን የምትከላከይው አለ አይደል? እንደዛ ነው ጨዋታቸው። ከብት ነው ብላ ባታስብ አንድ ኦሮመኛ ተናጋሪ ከሷ ጋር ዝም ብሎ ሲጣላ የሚቀናት ስድብ ግን እበት ነው የሚቀናት። ገብቶሻል? አሁን የሆነ ሰው መጥቶ ቢጣላት ይሄ ስድብ አይቀናትም። ኦሮመኛ ሲሆን ግን እነሱን ነው ትላለች ማለት ዝም ብሎ የሆነ ሰው መጥቶ ኦሮመኛ ሲይዞ መጥቶ ጥላቻ በጣም ይታየባታል። እሱ ልክ ነሽ የእውነት እኔ ለምብቴ ሌላ ስራ ሌላ ነገር ነው። ገባሽ? እዛ በትግረኛ ምን ሲላት ነበረ? ጫካ ነኝ ያለው ሲላት ላይቡን ዝጊና አላት አሞራው ነይ ይሄን ነገር ወደ ኬዝ እንቀይረዋለን አላት በትግረኛ። በአማርኛ መጥተው ግን ሰላም ያወራሉ። ይሄን ነገር ወደ ኬዝ ልቀይረው እንደምትችል ሲናገር ነበረ። ግን የኛ ልጆች መታ ያሳየችኝን ፓስፖርት ኤዲት አድርገው ይዘውታል። ሪከርድ ዩናይትድ ኔሽን ነው የላኩላት ማለት ነው። እንዳትገባ ራሱ ዩናይትድ ኔሽን ነው የላኩላት እና ቀሪ ሰዓቱን ተጠቀሚ በፍርድ የአንድ 15 ደቂቃ ልትጣጣ በቃ እሺ። ሌሎችም ካሉ ይግቡ ከፈለጉ፣ እስከዛ እኔ አወራለሁ። እሺ ግቡ ከፈለጋችሁ አስቁሙኝና። እሺ እኔ በሲሪየስ ኬዝ እነሱ አይታመንም። ያው ግን ያው መሲ ፍሪጅስቶን እዛው ለመታረግላቸው ለዱባይ ምናምን በኩል ለዛ ጥሩ ናቸው። በተረፈ ግን በፖለቲካና በእንትን አይሆኑም። ወዴት እንትን እንደሚሉ ያስታውቃል። ለመሀል ላይ እንኳን ቁሙ ቢባል ለሰላም የሚቆሙ አይደሉም። ወደዛ ታጥቀው የሚገቡ ነው የሚመስለው። በተረፈ የሳምሪ አባት እኔ አንጀቴን የበላው ስለሱ ነው ማውራት የምፈልገው። እና ጂጂ ደግሞ እንድታውቅ የምፈልገው ባሌ እኮ ለሰው አይሰጥም አሳልፎ ስትል ነበር። የዛኔ የረሳ ነው። ባልሽ አይደለም በፍጹም። እሱ 4 ወልዷል። ኑሮን እየኖረ ነው። ከፋም ለማም እየኖረ ነው። ማጣት ማግኘት የታወቀ ነው። አሁን ማታ ምንድነው ያለችው? የተቆረጠው ላይ ለእንትና አየሽው አይደለ ምናምን ትላታለች። እሱ እስካሁን እኮ ከሱ ጋር እያከክኖር ነበረ። እሱን ገፍቼ መውጣቴ ነው ስትል ድህነት ብልግና አይደለም። ድህነትን ከሆነ አይተሽ የከዳሽው እና የሄድሽው ይሄ ምንድነው? ቆሻሻነት ነው። በድህነት ከሆነ ትተሽ የወጣሽው ገባሽ?
ለልጆችሽም ሳታስቢ ድህነት ይፋቃል አብረሽ ከሰራሽ። በቃ ድሃ ሆኖ ነው አግኝተሽው ያገባሽው። ስለዚህ ሌላ ችግር ካለብሽ መናገር እንጂ ጥርሴን አውልቆኝ ወጣው በይ እንጂ እስካሁን ከሱ ጋር እየተንፏቀቅኩ ነበር ምናምን ስትል ነበረ። ምን አረግሽ ከሱ ተለይተሽ? ልጆችሽን ኦኬ አመጣሻቸው እንበል እዚህ። ግን ምንድነው ምን አደረግሽ? ለየት ያለ ነገር ምን አደረግሽ? ከሱ ተለይተሽ ሚሊዮነር ሆንሽ? አልሆንሽም። ሽማግሌው ሞቶ ትተሽ ሄደሽ ይሄው ሞቶ እንትን አለ በቃ የተገኘው አይተነዋል እኮ እንዴት እንደተገኘ። ያሁን ኑሮ ነው ይሄ? ኑሮ አይደለም እኮ የእውነት። ከፋም ለማ እሱ እየኖረ ነው ኑሮ። ልጆች ወልዶ ምንም ሀገሩ ላይ እየኖረ ነው። የፈለገ ጠጪ ነው ምንድነው የፈለገ። ለአንቺ እኮ አይሆንም። አሁን ለልጆቹ ግን አባት ነው። የፈለገ ይጠጣ ምንም ይበል ለምን የፈለገ አይሆንም። አንቺ አልቻልሽውም አይደለም። ሌላ አግብቶ ግን እየኖረ ነው የቻለችውን። በቃ አንዳንዴ ሴቶች የሚገርሙኝ ይሄ ነው። በቃ አሁን እኮ እሷ ስለ ሰካራምነቱ ምን ማውራት መብትም የላትም። በቃ ትታወጣ ኖራለች እሷ ህይወቷን። ስለ ሰውየው ግን ሰካራምነት እንዲህ ነው ማለት አትችልም። መብትም የላትም። ይሄን ብታውቅ ኖሮ መብትም የላትም። ምክንያቱም ምርጥ ሚስት ሰጥቶታል። በሱ ጋር ለሱ እስካለ ድረስ ምኑንም ተቀብላ የእውነት እየኖረች ያለች ኢትዮጵያ ሚስቱ አለች። ድህነቱን ተቀብላ ምኑንም ተቀብላ፣ ግን ልጆቹ ግን መቀበል አቅቷቸዋል። ያንን መቀበል አቅቷቸው ሌሎች ልጆች ግን አብረውት እየኖሩ ነው። ይኸው ህፃናቶች ወልዶ እነሱ ግን ይሄንን ትተወጠው ራሱ አልፎልናል ብለው እንግዲህ እያሳዩን ነው። እንዲህ አልፎልናል እያሉ እያሳዩን አባታቸውን ክደውታል። ይሄ ምንድነው? ሰልፊሽነት። በጣም የሚያስጠላ ጸባይ። የሰው ባል ነው። አዎ የሰው ባል ነው። በቃ መኪና ከተገዛልን ለሀገር ይጠቅማል። አሚና ልክ ነሽ ወላሂ። ሚሚ እንዳለችው እንግዲህ መኪና ትግዛለት፣ ያው ሲንጀር ማለት ነው። ለሀገር ይጠቅማል። ሰውን ልብስ በልብስ ያደርጋል። የእጅ ጥበብ እንኳን አለው። ሌላው ይቅርና እሷ ምን አላት? ምንም የላትም። ምንም ያው አልሆን ሲላት ያው ልጇን አሰማራች በእሷ ፋንታ ሲደክማት። ደግሞ ምን አለች? አየን ማን ያለቻት ማናት ስሟ? ፍሬ አየሽ ተቆጣጠር ነው እኮ ቤቱን አለች። በጣም ማፈሪያ። ምን ነው በእንትን ለመንግስቱ ኃይለማርያም አበባ ሰጥቻለሁ መድረክ ላይ ወጥቼ ሀብታም ልጅ ስለሆንኩ አላልሽም እንዴ በ5 ዓመትሽ? አሁን ግን ቤት ብርቅ ሆኖብሽ በመኪና የምንሄደው የምንመጣው በእንትን ነው አለች፣ በሊሞዚን ነው አለች። ሊሞዚን ማለት እዚህ ሀገር ታክሲ ስለሆነ ነው። እኛ ሀገር ግን ሊሞዚን ይሄ ረጅሙ ሊሞዚን መኪና ነው። እሷ ያለችው እንደዛ ነበረ። በሾፌር እየተቀያየረልኝ ነበረ። ምሳቃ የሚመጣው ትኩስ ነው ከሰዓት በኋላ የሚመጣልኝ ስትል ነበረች። አሁን ግን ቤት ተቆጣጠርን። በ55 ዓመቷ ቤት ተቆጣጠርን። ማፈሪያ። እንደ እንትን ስትዘጊ እንዴት ታስጠያለሽ? የእውነት ለመናገር እፈልጋለሁ። የለም ሁሌ አይኔ ላይ የመጣሽ ያ ሁሉ ጉራሽ ስንት ዓመት ሙሉ የኖርሽው በእዳ የተገኘ ቤት፣ የልጅሽ ቤት በዛ ላይ የፈረሰ ቤት ውስጥ ገብተሽ ስትዘጊ እንዴት ታሳፍሪያለሽ? በቃ ይሄ ነበር አላማሽ። ቤትን ተቆጣጠር ነው። ልክ ኢህአዴግ አዲስ አበባን ተቆጣጠረ ሲባል ድሮ እንደተሰማ እንደዛ እኮ ነው የሆነችው። አሁን ገና ነው መኖር የጀመረችው በ55 ዓመቷ። እሱ እየኖረ ነው ባልሽ ሰካራ ምን የምትይው ግን ህይወቱን ቀጥሎ አግብቶ ልጆች ወልዶ እየኖረ ነው። ከፋም ለማን ባገሩ ላይ ግን አንቺ አሁን ገና የልጅሽን ቤት ፈርሶ ቤቱን ተቆጣጠርኩት ያለሽ። ሰው የራሱን ልጅ ቤት ይቆጣጠራል? በእዳ የፈረሰ ቤት ትቆጣጠሪያለሽ? የፈረሰ ትዳር ውስጥ ገብተሽ ተቆጣጠርኩት ያለሽ የልጅሽ ቤት በዛ ላይ የጠላት እንኳን ቢሆን እሺ የጠላት ነው ትያለሽ። አንቺ እኮ ልጅሽ ጋር ተጣልተሽ አሸንፈሽ እኮ ነው ገባው የምትይው። ልክ ሀገር የተቆጣጠርሽ የመሰለሽ ማፈሪያ። የመጨረሻ ይሄ ምንድነው? በ55 ዓመትሽ የመጨረሻ ተዋረድሽ። ይሄን የመጨረሻ ውርደት
የፈረሰ ቤት ትዳር ውስጥ ገብተሽ ራሳቸው የሚያፍርሱት ማንን ተቆጣጠርኩ ቤት ብለሽ ስታወሪ የመጨረሻ በቃ ቅሌታምነትሽ ያ ነው። በቃ ሰው በልጁ ቤት ገብቶ እንዲህ ደስ ብሎት ይፈነጫል። የመጀመሪያ አንቺን አየሁ፣ የመጀመሪያም የመጨረሻ። እኔ በህይወቴ ማንም አድርጎት አላየሁም። ከዛ ኑሮ ተገላግዬ እስካሁን እኮ ከሱ ጋር እየፎከትኩ ነበር። ጉሊት ለጉሊት አልሽ። ደስተኞች ናቸው። ጉሊት ሆነው 4 ልጆች ወልደው ደስተኛ ሆነው እየኖሩ ነው። በቃ ድህነት እኮ ደስታና እንትን አይነት ግን 4 ልጆች ወልደዋል። አንቺ እኮ በ3 ነው የቆምሽው። ደሃ ነው ብለሽ ወጣሽ፣ ልጆችሽን አወጣሽ። ኦኬ፣ ግን ምንድነው ህይወትሽን አልኖርሽም። መቼ ነው መኖር የጀመርሽው? ሳምሪን አፋትተሽ ስትዘይ ቤት ውስጥ በቃ ያ ሁሉ የመጣሽበት ከኢትዮጵያ የመጣሽበት እሱን ትተሽ ልጆችሽን ትተሽ የመጣሽው አላማሽ ይሄ አይነት ቤት ውስጥ ለመግባት ነበረ። መጨረሻ ላይ ተሳካልሽ። እሱንም የልጅሽ ቤት ሰው የልጁ ቤት አፍርሶ ይገባል። ሰውየው ግን ሳይወርስሽ ሞተ። የልጅሽን ቤት ግን አፍርሰሽ ገባሽ። በጣም የምትገርሚ ነሽ። በቃ ይሄ ተቆጣጠረን አይደለም። የእውነት ፋኒን አላህ ነው ያወጣው ነው የሚባለው። በቃ ካንቺ አይነቱ ቤት ብርቁ እንደዚህ አውዙ ቢላ ስንት ዓመት ሙሉ ስታደርቂኝ የሚሊዮነር ልጅ ነኝ የእንትን ልጅ ነኝ ስትይ እንደ ጉሬላ ትዘይ መጨረሻ ላይ ገብተሽ በእዳ ቤት 10 ነው የምደግመው። እሺ ይቅርታ እንዳይሰለቻችሁ ለምትይ 10 ነው የምደግመው። ለምን ታይቶ አይታወቅም የትም ሀገር ላይ ተቆጣጠርን። አየሽልኝ እንትና ትላታለች። ቅሌታ ነሽ። ከዛ ልጇ ምንጽር አድርጋ ትከታተላለች። በእንትን የት ነሽ ማታ እንትን ትሰጣታለች። ጂፒኤስ ሆናት ለሷ ቦታ ትሰጣታለች። አሁን ቤቷ ቁጭ ብላ ኔትወርክ ሀብታሞች የት እንዳሉ ሰማሽ እያጠናች ማለት ነው። የት አካባቢ ናቸው እንትን ይሄ እንደ ዋይፋይ ከፍታ የሚጮሃላት አዲስ አበባ መሀል አርጋት የጤንጤን ሲል ወደዚህ አካባቢ ናቸው ሀብታሞች ብላ ማታ ማታ ሂጂ እዛ ፓይለቶቹ ዛሉ ጤንጤን እዚህ ጋር ባለስልጣኖች አሉ ብቻ የሆነ ቦታ ልትወሽቃት እሷ ልሳካ ያላትም በልጇ ልታስፈጽም የመጣች አንቺን አየው። ደግሞ ልክ ከጌታ ነብይ ላካን ነበረ ህዝብ እንትን ለማለት ቀጥተኛ መንገድ ለመምራት እሷ ደግሞ ልክ በራሷ ልጇን ለልጇ የተላከች በራሷ ልጇ ላይ እንትን ሆናለች። እየተቆጣጠረች ልጇን ተልካ ለልጇ ራሷ በራሷ ልካ ልጇን አፍርሳ ቤቷ ሀብታሞች እየፈለገች እሷ ማሳካት ያቃጣትን በልጇ ለማሳካት የምትሮጥ ሴት። የሚገርመው ደግሞ አንድ አይነት ህይወት ወላሂ እኔ እስካሁን ጦርም ፈርቻ አልናገርም ነበር። ግን ትላንት ስታረጉ የነበረው ልጅሽ ለባብሳ አባቷ እዛ ቀን ወጦ እያለቀሰ ቪዲዮ ሊያት እያለ አባቷን እንኳን ሩጣ ሄዳ አላየችም። ከዚህ ሄዳ የእውነት ማታ ላይ ወጣ ሂጂ እዛ እንትን ሂዱ እስኪ ያለባበሳችሁ ዋው ማን አለ አጠገባችሁ ምናምን ትያታለች። ያቺም ቅሌታ ሁለልሽ ትታ ሄዳ የት አካባቢ ይሄ ላይፍ አይደለም። ይሄ ላይፍ አይደለም። ይሄ እናትነት ፍሪነት እናት ትኑር ይላሉ። እናትነት ለሸነት የሚዳርግ ነው እንዴ? እንዲህ ሂጂ እዛ ቤት ሂጂ እዚህ ቤት ተቆጣጥሮ ይሄ ነው እናትነት እናንተ የምትሉት? እንኳን እናቴ ኖረች እንደፈለግሽ ሆንሽ ትላላችሁ። ይሄ እኮ ህይወት ያላያችሁ ናችሁ እኮ። እናት ትኑር እንደፈለግሽ ሆንሽ የምትሏት ይሄ እናት ትኑር አይደለም። እንደዚህ አይነት እኮ ለብቻም ሆና ሰላም ሆና እኮ ቤቷ መኖር ትችል ነበር። የዚህ አይነት ኑሮ እንዴ ገና ኢትዮጵያ ሄዳ አባቷን ሳታይ ሂጂ እዛ ሂጂ እዚህ ትላታለች። እሱ እያለቀሰ ቪዲዮ ለቆ አባቴን እንኳን ብለሽ ሮጠሽ አልሄድሽም። የፈለገ ገና ትዕዛዝ ሄሉ እንዳለችው ቀጭን ትዕዛዝ ታዞ ተጣጥቦ ምናምን በቀጠሮ የሚታያባት በቀጠሮ የሚታያባት አስቡት እስኪ የእውነት ይሄ ባያሳድግሽ ወላሂ ነው የምለው ምንም ነገር መብት የለኝም የማውራት ግን አሳድግ እንኳን አባት ነው خلاص ግን ምንድነው አሳድጓል